ኢዜና ዮኬሬሽ በማያገባችሁ ነገር ምቀም ለምን እንዲህ መሆኑ ለምን አስፈለገ? ኢዜ እንዲህ ማድረግ ለምን አስፈለገ? ዮኬሬሽ እንደዚህ ጆሮ ግን ማለት ጎዳና የወጣት የለም። በቃ ጎዳና የማይረባ ማን ቶፕቲክ እንዳስገባሽ አላውቅም። ይኸው የወያላ መቀለጃ ያደረግሽ የወያላ ማን ቶፕቲክ ሄደሽ ቶፕቲክሽን ማለት ከስፖርት ጋርና ከምናምን ጠባዳም ቲም ጋር ሻምፒዮንሺፕ ትሰራለች። አንቺ ማስረጃያ ለማንም ወያላ መቀለጃ አቋማን ወይ በዚህ ቲም ተአምር ተስፋ አልቆርጥም ብዬ ነግሬያለሁ። በተአምር ማለት በተአምር እኔ ነግሬያለሁ። መቼም ነው አንገቴ የማታስደፋኝ መቼም ማለት ነው። ለያልን የአርሴ ደጋፊ ነኝ። እንበለዋለን። ማንንም ነው ማናዳምጠው። እመለሳለሁ በይላ ግባለት። ባለፈው ትዝ ይላችኋል ኤዜ ላይ በጣም ምርር ብሎኝ አንተ ቆይ ቶተናም ላይ ለማግባት ብቻ ነው እንደመጣው ምናምን ስለው አዎ ብሎኛል። ዛሬ መልስ አዎ ቶተናም ላይ ለማግባት ብቻ ነው የመጣሁት ብሏል። 2 ጎል አግብቷል። አሁን ይመቸው፣ አትሪክም ሊሰራ ይችላል አይታወቅም። ኤኒዌይስ ይመቸው። በጾም ምድር ወያለው ዶሮዋን ገነጣጠላት። ይመቻችሁ። የምር ሪስፔክት። ተስፋ አላችሁ። የምር የሚገርም ጨዋታ ነበረ። ዋው ወያለው ኤዜ ለምን ቤንች እንደሚሆን እኔ ግራ ገብቶ ነበረ። ይኸው አሳየው ገብቶ አርቴታን ለምን መሰለፍ እንዳለበት። ይሄንን የመሰለ ልጅ ቤንች ላይ አርጎ በውጤት ማጣት ይሰቃያል። ኤዜ የሚገርም ልጅ ነው። የሚገርም ነበር 10 ኦዴጋርድ እዛ ቤት ውስጥ እኔ ተስፋ ያለው አይመስለኝም። ምክንያቱም አሳይቶታል። አርቴታን ቁጭ አርጎ አስተምሮታል። ዋው ኤዜ ሪስፔክት። ወያለው ሪስፔክት። እንዳልጠበቁም ነበር። እንዲህ አቀላችሁ ዶሮዋን ገነጣጣችሁ በትንተና አውጥታችሁ ተጥላላችሁ ያላሰቡ ነበር። አነር ነው የሆናችሁባት። ዋው ሪስፔክት። ያው እንግዲህ የዘንድሮ የዋንጫ ፉክክር ቀላል አይሆንም። ስቲል ግን እኔ ማንቸስተር ሲቲ ያሸንፋል ብዬ አስባለሁ። ያው አላችሁ ተስፋ ዋንጫ እንደምትፎካከሩ አሳይታችኋል። ነገር ግን ስቲል ማን ሲቲ ይበላል ብዬ ነው የማስበው። ይመቻችሁ። ሪስፔክት። ደገም ነው ይላል ኤዜ። ሁሌ ከስፐርስ ጋር ይጫወት ነው ምን በቃ ሁሌ ከስፐርስ ጋር አጫውቱት። ኡፍ ቪክተር ዮኬሬስ በአርሰናል ማሊያ እንደዛ አይነት ጨዋታ ተጫውተሽ አታውቂም። እቤት ስገባ በደንብ ጥልቅ የሆነ ቪዲዮ ሰራለሁ። የአርሰናል ደጋፊ አርሴናል የአርሰናል ደጋፊ እንዴት እንዳኮራችሁ ማለት በቃ ሰው እንዳለ ተስፋ ቆርጦ ምናምን ይሸማቀቃሉ ብሎ ሲጠብቅ ሙሉ አዳራሹ ሞልተን ቀወጥ ነው። በብሩክ ኤክሶ ቪዲዮ ላይ ታዩታላችሁ እንዴት አባታችሁ እንዳኮራችሁ ማለት ነው። ወያላውም 70 ደቂቃ በኋላ ሮጦ ሄደ። አንቺ የሆንሽ ሰውዬ ማለት ነው። we are the gunners የመጣሽ እንዳለ እንኳን ደስ አለሽ። ቸልሲ ጨዋታ ላይ ምን ደግመዋለን። ቤት ስገባ በደንብ ቪዲዮ ጠብቅ። we are the gunners ማንንም ነው ማቆመን። ማንንም እየተደረደርኩ በለዋለሁ። ይሄን ዋንጫ እየተደረደርኩ ማለት ገባሽ አይደለ? ግባ። መገረፍም ልክ አለው ማለት ነው። መገረፍም ማለት ነው። ግርፊያም ልክ አለው። በመድኃኒዓለም ተጸዳዱብኝ። ከመጀመሩ ነው ደርቢ ሆነ። አረ ደርቢ አይደለንም ከናንተ ጋር ደርቢ አይደለንም። ኤዜ ተሽከረከርክብኝ። ትችላለህ ኤዜ ትችላለህ እመቤቴን ትችላለህ ኤዜ ተሽከርከርብኝ። ተጸዳዱብኝ።
ኮንግራ ጀማው ይሄ ነው ትልቅ ክለመለከው የትልቅ ክለመለከው ይሄ ነው ጀማው ዓለም እንዳለ አርሰናል ቁጭ ብለ ፍሬዝ ከሚፈርጥ ስትቋጠር አርሰናል ማን እንደሆነ በረምባ አሳይቷል የዋንጫቲ ማን እንደሆነ አሳይቷል ሲታሽነፈ ነጥብ ጣለኛ ያገባንም ወደፊት ነው ጀማው ወደፊት በ5 ነጥብ አርገናል በ5 ነጥብ ዮኪሪ የሚገርም አቋም የሚገርም ጎል የስትራይከር ጽድት ያለ ኢዜ ደገመው የባለፈውን አቋም የፓላሱን ኢዜ የሚገርም አርሰናል ሲታሽነፈ ነጥብ ጣለ እኛ የሚመለከተን ጉዳይ የለም ወደፊት ነው ጀማው እኮ ነው ትልቁ ክለብ ነው አርሰናል ጀማው ለንደን ላይ አንድ ክለብ ነው ያለው አንድና አንድ እሱም አርሰናል ነው ቀጣው ዲቻው ገቢነሽ አንቺ ደግሞ ተቀያተነሽ የትም ይሁን የትኝ ፈንደድ ነው የምትዩ ዲቻው ቀጣይ ጠብቂኝ የሚገርም ጀማው የሚገርም ድል ኮንግራ የስዊድኑ አንበሳ ያጋሳን ያራዳ ልጅ ወደ ቦታ ይመጥቻለሁ አሁን እኔ ነው ተራው ብሏል ቪክቶር ዮኬሬሽ ምንም ጥያቄ የለውም 26 ከገባ እኔ ወደ ውጪ ብሏል አርሰናል ጋር መንገድ ሀገር ልታይ ትችላለህ እኔ ግን አሁን መጥቻለሁ ወደ ወንበሩ ያለን ያራዳ ልጆች ምንም ጥያቄ የለውም የመጣበት ክለብ የሚናገር ነው ከስፖርቲንግ የሚመጡ ተጫዋቾች ወዛቸው እየታየን ያራዳ ልጅ ማለት ነው ወደዚህ የለውም ነው ማለት ኢዜ አመቱን ሙሉ አስቀምጠው ለሁለት ጨዋታዎች ግን ወሳኝ ነው ቶተናም ላይ ሊሰማህ የማይችለው ተጫዋች ቢኖር ኤቨሬቼ ነው ያራዳ ልጆች ማለት ነው የሚካኤል አርቴታው ሰራዊት ተንገዳገደ እንጂ አልወደቀም አቡሻ እነን ማስተዋል አለብህ እስቲ ለ5 ነጥብ ልዩነት አለ መሃል ላይ ማለት ነው ቀሪው ጨዋታ እስካልተደረገ ድረስ ለመያዝ አስቸጋሪ ነው ያራዳ ልጅ ምክንያቱም ይሄ ፕሪሚየር ሊግ ነው አቡሻ አርሰናል ቶተናምን በገዛ ሜዳው ላጨው ቆይ ቶተናም በግል ያደረሰበት ነገር አለ እንዴ ኤዜ ላይ ቆይ ምን አድርገውት ነው እንደዚህ የሚቀያየሩ እነሱ ላይ አረ በስማም አሁን ደርቢ ነው ይሄ ደርቢ ነው የሚባል ማን ያምናል እስቲ በስማም 4-1 ቅጥቅጥ ቶተናም በወረደ ይሄ ቲም ይውረድ በቃ ምንም አያስፈልግም ሚኮስፐርስ በቃ ወርዷል ቲም 4-1 ቅጥቅጥ ለቋጠሩ ራሱ አይመችም በቃ ኤዜ እኔ ግን የኤዜ ነገር ፐርሰናል የግል ነገር ካለ በውስጥ ተጻጻፍ በመነጋገር ምናምን ፍታ እንደዚህ አይነት ነገር እንዲህ ዛሬ ያበደ ጨዋታ አርሲያችን አሸነፈች ሲጀመር ለስፐርስ እኮ እጅ ሰተን እኮ አናውቅም አይደለ እኛ አርሰናሉ ለስፐርስማ እንዴት እኛ ራሱ ዝም ብለን እግረ መንገዳችን እንጂ የቋጠር ነው ማለት ነው ያን ያህል እንደ ስፐርስ ያስጠላል ብለን አልጠበቅንም ግን ዮኬሬሽ ዛሬ አገባ በቃ ዛሬ ኢምፖርታንት ጎል ቆንጆ ጎል ዛሬ ዮኬሬሽ አገባ የዲክላን ራይስ ሜንታሊቲ የሚገርም ነው ተቀምጦ ጎል ገብቶበት እንኳን በጣም እየመራ ነበረ ብቻ ጨዋታው ኤዜ ደግሞ የቶማስ ፍራንክ ነው ያስነጨን በነገራችን ላይ ኤዜን በቃ እዛን ያለው ነገር ደርሶ መልስ 5 ጎል ማለት ነውና ለማንኛውም ሁሉንም ጨዋታ እንድናሸንፍ ነው እንደምትጠብቁት ምናምን ያላችሁ ሰዎች ማን ሁሉንም ጨዋታ እንድትሸነፉ ደግሞ እኛ አንጠብቅም በነገራችን ላይ አንድ ታሸንፋላችሁ ትንሽ ተስፋ ስታገኙ ቀልጣይ ደግሞ ቼሎ ያረጋጋሻል ማለት ነው ለማንኛውም እንኳን ቸለን ነው ያሸነፍነው ከሙኑ ገነርስ ቶተናም ሜዳው ድረስ ሄደን ስጥጥ አርገናት መጥተናል ዮኬሬሽን አባት ምን አለ ሁሌ እንዲህ ብትጫወትልኝ ሃላንድ ነው ላስቀነተኛል ዛሬ ከሃላንድ ማን ነው ያልኩት እሺ ከመሆኑ ግን ስለምንችለው ኤቨሬጅ ኤዜ የቶተናም ጌታ እንዴት ነው የምትችይው አንቺ የኔ አባት አርሴ ደጋፊ ደግሞ ከሳምንት ከክለባችሁ ጎን ሆናችሁ መሆናችሁን አሳዩና ማለት ነው ወደ ዋንጫው ግስጋሴ እንሂድ ከመሆኑ ግን ስለሁሉም ያርሰናል ደጋፊ ላኩልኝ ስለምንችል ያሸነፍ ነው እያሙት ነበረ አይችልም እያሉ ከዶሮዋ ሲጫወት ምን ነው ጉድም አይሉ አላሉ ደግሞ አዲሱ በጭባጫ የመጣውት ለማስጣል ነው አርሴንም ከዋንጫ ብሎ ሲናገር ምን ነው የማይመክሩት ኢዚ ያለ እዛ ጋር ብለው የማይነግሩት ራጽያት ነው ታው ጾም ነው አጽያት ነው ታው እንዴ ታሪክ ራሱ ሊደግም አረ አይደረግ እውነት አይደረግ እንዴ ጎይኬሬሽ እንዴ ከቦክስ አሳያቸው ታግሎ ጎልን አሳያቸው ያለ ፔናልቲ አሳያቸው ይናጥቂው
አሳያቸው። ኧረ ኢዜ መጣው ለቶተናም ነው። እመንም አትመንም ምን አገባን? እመንም አትመንም ኢዜ መጣው ለቶተናም ነው። ምን ታመጣለህ? ቻምፒየንስ ሊግ ላይ ጎበዝ ይሆናል፣ ቶተናም ላይ ጎበዝ ይሆናል። በቃ የሚያስፈልገንን ነጥብ ከሚያረካ ደስ ከሚል በቃ ቆንጆ ከሆነ 4 ጎልና በሚገርም ሜዳልን የተቀበልነውና ገነርስ እንኳን ደስ አላችሁ። ኢዜና ጊዮኬሬሽ በቃ እንዲህ እያለን ነው። ምንድነው ቶተናም? ምንድነው ለአንተ የቋጠርኩት? ከአንተ ዶሮ አይደለም ጥንባንሳ የገማው ጥንባንሳ ወፍ ይሻላል። ገና ትወርዳታለህ ታች ቻምፒየንሺፕ ሊጓን ትወርዳለህ። እኔ ለአንተ የቋጠርኩት እኔ ወያላ ሊድ ሲያስጣለው ወያላ ማስጣል ጭራሽ 4 ይገባባል። ጭራሽ አራት እኔ እናት እኔ ደደብ ክለብ ደደብ ውሻ ለምን አንዳቻ አድርጋ አስጨፈርከን? ለምን አንዳቻ? ለምን አንዳቻ? እኔ ከአንተ ጥንባንሳ አባኮዳ አሞራ ይሻላል። ወፍ ጫጩት ወፍ ይሻላል። አይደለም አንተ ዶሮ እኮ አይደለም። እኔ አንተን ክለብ ብዬ 16ኛ ያለ ክለብ ትወርዳታለህ ታች። ድሮም ትንሽ ክለብ ትንሽ ነው። 4 ጎል በወያኔ ይገባባል። የአህያ ልጅ ውርንጭላ ከተባለ የዶሮ ልጅ ጫጩት ከተባለ የአርሰናል ልጅ ማን ነው ከተባለ ቶተንሃም የአርሰናል ልጅ እድሜ ልክሽን ይገርፍሻል። እድሜ ልካችሁን ትገረፋላችሁ እናንተ። ቆይ ከማንቸስተር ከተማ ጋር ነው ችግራችሁ? ምኑን ደርቢ ሆነ? እኔ ጉዳት አልፈልግም። ምንም ነገር ስታስጠሉ። ወይኔ ቶተንሃም የተባለ እንድትወርድ ቋጠርባለሁ። ከዚህ በኋላ እንድትወርድ ቋጠርባለሁ። ሚኮ እየተወርዳታለህ። በቃ እዛ ቻምፒየንሺፕ ግባልኝ። ግባዛ። ተመልከቱ ደግሞ የቪክተርን ጎል ተመልከቱ። ምን አይነት ጉብ እንዳትቆጠረ በእውነት እንደ ኳስ አሬት አይሆን እንደ ዩናይትድ ደጋፊ እንደ ኳስ አፍቃሪ ይችላል። ቪክተር ዛሬ በጣም ይችላል። በቃ ምንም አይደለም። ይኸውልህ ሲጀምር ማለት ነው ዋንጫውን የዶሮ እርዳታ ራሱ አያስፈልገንም። ገብቶሃል? በራሴ ነው የምበላው። እዚህ ጋር ተስፋችን ጨላ ወንድም ትላለህ። ቀጣይ ሳምንት አለ። አንተ በዚህ ጋር አንተ ቢከፍቱ አንተ እኛ ላይ ነው እየመጡ የሚበረቱት። ያስጠላል። ለጋራ ደህንነት ነው እንኳን እንደ ቤተሰብ ነው ይዛ በራሴ አቡዬ ደግሞ ለዚህ ነገር ተጠያቂ ነህ። በራሳችን ነው የምንበላው። አርሰናል 4-1 በሆነ ውጤት እንግዲህ ዶሮዋን ገነጣጥሎ ማሸነፍ ችሏል። እና እዚህ ጨዋታ ላይ 2 ነገር ነው የታዘብኩት። አንደኛው ለማን ነው መልእክቱ? ሲቀጥል ደግሞ ኢዜ ከቶተናም ጋር ያለበት ችግር ምን ይሽን እንዴ? ኢዜ በጣም ሙድ እየያዘባቸው ነው። ቶተናም ላይ አግብቶ ሴሌብሬሽኑ በቃ የሆነ የሚያውቀው የሆነ ሚስጥርማ አለ እኛም ማናውቀው እንዴ። ጀለስ ባለፈው አትሪክ ሰራ፣ በአሁኑ 2-5 ኧረ በመድኃኒዓለም። ሌላ ጨዋታ ላይ እኮ የአርሰናል ደጋፊዎች እሱን ተችተውት ነበር። ከቶተናም ጋር ሲሆን ግን እሱ ንጉስ ነው። አለቀ በቃ ምንም አዲስ ነገር የለውም። ሲቀጥል ደግሞ እንዲህ ነው። ቀጣይስ ታሸንፋላችሁ? እውነት ለመናገር እኛ ከአርሰናል ጋር በጣም ተረግመናል። ግን ለዚህ ጨዋታ በቃ የሞት ሽረት ትግል አድርገን ወይ አርሰናል እናስቆመዋለን ወይ እኛም ከቶፕ ፎራችን ወጥተን እንገላገላታለን። አለቀ በቃ። እና የእሑዱን ጨዋታ ከአርሰናል ጀማ ጋር አንድ ላይ የምናይበትን ሁኔታ እናመቻቻለን። ያድርሰን ነው የሚያስብለው። ከክ የሆነ ቡድን ሁሉም ሰው እኮ እያለ ነበር፣ እየነገሩኝ ነበር። እኔ ቶተናም አርሰናልን ነጥብ አያስጥለውም ተው እያሉኝ ነበር። እኔ ደግሞ ከወልቭስ አቻ ወጥቷል፣ እኛ ትናንት አሸንፈናል፣ ዛሬ ይጥላል እያልኩኝ ነበር። ለጊዮኬሬሽ ምን አይነት ስፔስ ሲጀመር ፓሊኒያ ነው ዲፌንደሩ፣ ተሰልፎ ማያቅ ድራጉሺን። ለጊዮኬሬሽ እንደዛ አይነት ስፔስ ሰጥተው ይገላል ከቦክስ ውጭ የሚገርም ጎል። ከዛ በኋላም ከህፃን 10 ምናምን ልጅ ጋር ተገፋፍቶ ዞር በይ ምናምን ብሎ አሽቀንጥሮ ድጋሚ ጎል 2 ጎል ለጊዮኬሬሽ። ይሄን ተውት። ከቶተናም ጋር ሲጮት ነው ጨዋታ እንዳለበት ትዝ የሚለው። ለማንኛውም እኔ ቼልሲን አልጠብቅም በጭራሽ እንዲያስጥላችሁ፣ ብራይተን ነው የምጠብቀው። ግን አትጣሉ፣ ይመቸኛል። ከዚህ በኋላ እኔ እኮ የቀሩኝን ጌሞች ማሸነፍ ነው። አንቺ ነሽ አንደር ፕሬሸር። ከዚህ በኋላ ኢታር ላይ የምመጪው አንቺ ነሽ። ዝም ብለን እኛ ብቻ ያለብንን ጌም ለማሸነፍ ነው እንጂ ከእናንተ እጅ ቢያንስ መጠበቅ አቁመናል። ይመቻችሁ። እውነት ለመናገር ስፐርዚ ፈርስት ሃፍ አስደንግጣ ነበር። በቃ የሆነ የተለወጠ ነገር ያለ ይመስል ነበር። በጣም መነሳሳት ተጫዋቾች ላይ ታያለ። ግን በቃ ተያዘች። ገባል። ሰከንድ ሃፍ ያዟት፣ ውቅጥ ነው ያደርጓለሁ። አለቀቋትም፣ ይዘው ውቅጥ አድርገው ነው የለቀቋት። ባክ ቱ ባክ ኤብሪቼ ኢዜ የምትባለው ሰውዬ በአመት 2 ጨዋታ እየጠበቅ ከስፐርስ ጋር ተጫወት 2 ጨዋታ፣ ከዛ ውጭ አትጫወት፣ ሌላው አትጫወት፣ 36ቱን አትጫወት።
አባቴ ምን አለፋ? ለምን ትለፋለህ? ዮኬሬሽ 2 ጎል አገባ። እኔም ሳገኛት እኮ እንዲሁ ነው የምለጥፋት። አሁን ደግሞ አሪፍ ሰዓት መጣችለት። ገባህ? አርሰናል እንዲህ ነጥብ ጥሎ ምናምን አራፍ ንዴቱ ነው ላው ላይ በቃ ሲወርድ ሲዋረድ የመጣ ነገር። አሁን አንድ ጨዋታ ቀድሞ ተጫውቶ ስቲል ጋፑ 5 ነው። አሁን ቀጣይ የተራው የሲቲ ነው ማለት። ሲቲ እንዴት ይመልሳል እንጠብቃለን። በነጥብ በልጡሽ አናትሽ ላይ ካልተቀመጠ ከምላሴ ጸጉር ይነቀል። የማንቸስተር ሲቲ ደጋፊዎች ይሄው ክርስቶስን ነው ምላችሁ፣ ጭራሽ ምንም ነገር እንዳደነግጡ። ቶተንሃም ማለት የዓለም የበከተው ቡድን ማለት ቶተንሃም ነው። ጭራሽ ኳስ መያዝ አያውቁ። ኳስ እግራቸው ላይ ይገባል እንኩበትሪ ብለው ለአርሰናል ተጫዋቾች። እሱን ቶ ግን ከአባትሽ ጋር አርሰናል እንገናኛለን። ቀጣይ ከኔ ጋር ነሽ። እሱን አስታውሺ። እኔ ሳረጋጋሽ ሲቲ እዛ ይለጥፋል አይደለ? በነጥብ በልጡሽ አናትሽ ላይ ካልተቀመጠ ከምላሴ ጸጉር ይነቀል። ከምላሴ ጸጉር ይነቀል። እንኳን ተሸነፉ ቶተንሃሞች፣ ጭራሽ ለፕሪሚየር ሊግ የማይመጥኑ ቡድን እንደው በወረዱ። ሲጀመር አርሰናል በቶተንሃም ነው አመት ሙሉ የሚያወራረደው ማለት ነው። ሌላ ይለጥፏል እየመጣ እዚህ ያወራረዳል። ግን ትረጋጊያለሽ። አባትሽ እየመጣልሽ ነው። እየመጣውልሽ ነው። አብረን ነው የምናየው። መልካም ምሽት። የመድፈኛው ወኔ ማለት ይሄ ነው የምልህ። እዛ ያለው አርሰናል ጠብቁኝ አለ፣ አላሳፈረንም። እኔም ደግሞ ከደጋፊያ ከክለባችን ጎን መሆን አለብን ብለን አሳይታችሁኛል። እዛ አዶት የመጣችሁ ቤተሰብ እናቴ እንዴት እንደኮራውኝ ማለት 4-1 ማለት አሁንም ደርሶ መልስ 4-1 ኤዜ ግን ምንሼ ነው? ምን ቀብድ ተቀብሏችኋል? ለምንድን ነው ሚኮ እስቲ ንገረኝ። ለምንድን ነው ኤዜ ገብቶ ሚልህ? ለምንድን ነው በአርሰናል ማሊያ ቪክተር ዮኬሬዝ እንደ ዛሬ ተጫውተሽ አታውቂም? እናቴ ሊንካፕ ፕሌይ ብትይ ምናምን ባይዘዌ ማለት ነው። ዮኬሬዝ ካስተዋላችሁ እንደ ማቴታ አይነት አጥቂ ነው። እንደ ማቴታ አይነት አጥቂ ስለሆነ ከኤዜ ጋር መግባባት ሲጀምሩ እዚህ 1-2 ሹት ምናምን አለቀል ነው የምልህ። አለቀል ማያዝ ሹት ነው እኮ የሚመታው ዮኬሬዝ ማለት ማያዝ ሹት። እንዴት አባታችሁ እንዳኮራችሁ ማለት ነው። ሃንግማን ጠብቂ፣ እንደለመርሽው ትፎክሪያለሽ ለምትገረፊው ማለት ታውቂያለሽ እኮ ውስጥሽ ልብሽ ያውቀዋል። ፊንጥጣሽ ያውቀዋል ልትቀዝኒ እንደሆነ ማለት አስቀዝንሻለሁ ነው የምልሽ። ሃንግማን ጠብቂ፣ እዛው አዶት ይደገማል። መንፈሱን ዛሬ የሚዘህና we are the gunners 5 points clear ፈላው ጠብቂ። ገና በሜዳሽ መጥቼ ራሱ እቀውርሻለሁ አንቺ ራሱ ማለት ከቶተናም 1 ከአርሰናል 4 የተረዳናቸው 3 ነገሮች ማለት ነው። የመጀመሪያው እኛ የእግር ኳስ ደጋፊዎች በጣም ትልቅ ስህተት ሰርተናል ማለት ነው። ዛሬ አርሰናል ላይ መቋጠር አልነበረብንም። ቶተናም የሚመጥነው ቡድን አይደለም። ሁለተኛ ኤዜ አመቱ ሙሉ ቶተናም ጋር ቢጫወት ሁሉም ጨዋታ ላይ ጎል ያገባል። ልክ እንደዚህም ይቀልድበታል ማለት ነው። ኤዜ ብቻ አይደለም ዮኬሬሽ ራሱ ቢጫወት እንዲህ ጎል ማስቆጠር የጨነቃቸው ተጫዋቾች ድንቅ ጎሎችን ቶተናም ላይ ማስቆጠር ይችላሉ ማለት ነው። ሶስተኛው አርሰናል ዋንጫ ይበላል። እመቻችሁ። አልሐምዱሊላህ ረቢል ዓለሚን። ሀቢቢ ቆይ መጀመሪያ ግን ማን ነው ስቋጥር የነበርከው አንተ? ወዲዛ ጡርዝዛት እንዴት ነው ገብተህ ታወጣዋለህ ነው ወይስ መንጉር ነው? ምንድነው ሀቢቢ? እኔ እኮ እንግዲህ በዚህ ሲዝን ማለት ለመጀመሪያ ጊዜ በቃ ክለቤን ተጠራጠርኩት። ላያሸንፍ ይችላል ብዬ ነው ከጨዋታ ፊትም ያልወከብኩት ምናምን በቃ በሜንታሊቲያቸው ጥርጣሬ ገብቶ የነበርማ ሰከንድ ሃፍ ምን ጉር ነው? ምን አይነት ምትሃት የሆነ በአላህ ችግር። እኔ እዚህ ክለብ ላይ ስሜቱ የአርሰናል ደጋፊ ስሜቱን ታውቁታላችሁ። መፍታታችሁም ታውቃለህ። ፎንቃው ይለያልና በጣም በቃ አረኩኝ ማን ሰከንድ ኤብሪች ኢዚ በቃ ሄቲም 5 ከ6ቱ እንግዲህ 5ቱን ስፐርስ ላይ ያስቆጠረው ዘን ቪክቶሪ ዮኬሬሽ ጽድት አለማን እንደዚህ አይነት በቃ እንደዚህ እንድትሆን ነው የምንፈልገው። አንዳንድ ዲዋሎችን እየተቀማለ ይህ ችግር የለውም። ከዛ ሳማን አሁን እዚህ ደግሞ ማርቲን ኦዴጋርድ ጠባረገችልኝ። ብቻ የአርሰናል ደጋፊዎች በጣም ደስ ብሎኛል። በጣም ነው ደስ ያለኝ ማን ይሄ ጨዋታ ምን መሰራ ሲዝናችንን እንትን የሚወስነው ነበር ባይዙ ከዚህ በኋላ እንደ ቲም ለፕሪሚየር ሊጉም ለሌሎችም ዋንጫዎች ላይ ያለንን እንትን የሚወስን ነበር። የሚገርም እንትን ነው የሚገርም መልስ ነው የመለስንላቸው። ሲቀጥል ዴክላን ራይስ ልታደንቁ ይገባል። ፈርስት ሃፍ አብጄ ቅውጥ አድርጌው ነበር ሀቢቢ። ሰከንድ ሃፍ አያችሁታ ዴክላን ራይስ ሜንታሊቲ ማን ብቻ በጣም ደስ ብሎኛል። እንኳን ደስ ያላችሁ፣ ይመቻችሁ። ተራዊ ሰላት ብቻ ነው
አርሰናል 4 ቶተንሃም 1 የተጫዋቾች ቤቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒኒንግ ሪፖስት ያርጋችሁ ጀምሩ። ፎሎ ማታረጉ ሰዎች ፎሎ አድርጉ። ማን ዶሮ 12 ብልት ናት ያላት ብለው ሸጎዱን። 4 ነው ለካ ያላት 2 ደርሶ መልስ 4 ማለት ከበረኛ ነው የምንጀምረው። ማን ዴቪድ ራያ ማለት ነው። ያንን ከመስመር ላይ ያዳንከው ኳስ ባታድነው ኖሮ የጨዋታው አትሞስፌር ሙሉ ለሙሉ ይቀየር ነበር። ማን በጣም ነው የምትችለው። 8 ከ10 ሰጣለሁ ማለት ነው። አንድ ጎል ስለገባብን እሱንም ማለት ከዛ ሂንካፔ ጋር ይላል። ማን ሂንካፔ ሰሞኑን የነበረበት ፎርም በጣም ልክ አይደለም። ዛሬ ራሱ በጣም ጽድት ያለ ጨዋታ። ማን ሂንካፔ 9 ከ10 ጋብሪኤል የአየር ኳሶች ማንም ሰው አይበልጡትም። ማን ኮሎማኒን እያዳፋው ነበር ሙሉ ጨዋታው ማለት በጣም ያበደ ጨዋታ። ጋብሪኤል 9 ከ10 ሳሊባ ኮምፖዝድ ነህ ማን በጣም ነው የምትችለው። ሳሊባ በቃ እኔ ታስፈልገን ነበር አንተ ሰውዬ በጣም ትችላለህ። 9 ከ10 ማን ቲምበር ጋር እንሄዳለን። ቲምበር ትንሽ ፓሶቹ ልክ አልነበሩም ግን ማለት ነው። ለጊዮኬሬሽ ምን አይነት አሲስትን ያደረገልን ኤዜ ወደዛ ሮጠ። ቲምበር ምን አይነት ጨዋታ ነው የተጫወትከው ዛሬ ራሱ ደስ ብለኛል። ዛሬ 8.5 ማለት መሀል ላይ እንሄዳለን። ዙብሜንዲ ማለት ነው። ይኸውላችሁ ቲማችን የምንጫወተው አጫወት ነው እንጂ ማለት ነው በጣም ፓስ የሚችል ሰው ነው። ትንሽ ኮንትሮል ለማድረግ እየሞከረ ነበር ጌሙ። አሪፍ ጨዋታ 8.5 ማለት ነው። ዴክላን ራይስ ማን ፈርስት ሃፍ ላይ የተሳሳተው ስህተት በጣም ጭንቅላቴ ሊነካኝ ነበር ግን ሰከንድ ሃፍ ላይ ይቅርታልና ምን አይነት ፐርፎርማንስ ነው ሰከንድ ሃፍ ላይ ማን 9 ከ10 በጣም ያበደ ማለት። ከዛ በኋላ ኤዜ ጋር እንሄዳለን። ማን ኤዜ ህይወትህን ሙሉ ከቶተናም ጋር ነው መጫወት ያለብን። ምን አይነት ጌም ነው የምትጫወተው? ምን ሆነ ነው? ተረጋጋ አንተ። በጣም 20 ከ10 በጣም ነው የምትችለው። በስመ አብ ማን። ከዛ ሳካ ጋር እንሄዳለን። ሳካና ኤዜ ዛሬ በጣም እየተጫወቱ ነበር። የሆነ ነገር ልክ አልነበረም። በጣም የሚያምር ጨዋታ ነበር ሳካ ራሱ የተጫወተው ማለት። ሳካ 9 ከ10 ማለት። ከዛ ጊዮኬሬሽ ጋር እንሄዳለን። ማን ይኸውላችሁ ህይወታችሁን ያበላ እግሩ ላይ ሚሳኤል አለ። ምን አይነት ጎል ነው የመጀመሪያው? አንተ 20 ይኸውልህ ጊዮኬሬሽም 20 በጣም ነው የምትችለው። በስመ አብ ማን። ትሮሳርድ ጋር እንሄዳለን። ትሮሳርድ ሲልክ ነው ምላችሁ። ለዚህ ነው ይኸውላችሁ ኢንሳይድ አውትሳይድ ያደርግሃል። ተገማች ሰው አይደለም። ትሮሳርድ የሚጫወተው ጨዋታ እንዳለ ተገማች ሰው አይደለም። በጣም ያምራል ያንተ ጨዋታ 9 ከ10 ማለት። ከተቀያሪዎች ጋር እንሄዳለን። ከዛ ኦዴጋርድ ገባና አሲስት አደረገ። ማድረግ አልፈለገም እኮ ግን ዛሬ ጊዮኬሬሽ ሰው እየገደለ ነበር ሲጫወት የነበረው። ማን ኦዴጋርድ ያበደ 9 ከ10 እንሰጠዋል። ከዛ ማርቲኔሊ ጋር ማርቲኔሊ ገባ ጨዋታውን ገደለው። ይሄ ሁሌ የምላችሁ ይሄን ፕሪሚየር ሊግ ላይ 3-0 ምናምን ያለበት ጌም ላይ ነው የምታስገቡ። ማርቲኔሊ 0-0 ነው አይገባም። ዛሬ አሁን አሪፍ ነው የተጫወተው ገብቶ 8 ከ10 ማለት ነው። በጣም ያበደ ሞስኬራ ገብቶ ተቀይሮ ምንድን ነበር ሲያደርግ የነበረው? ምን አይነት ጨዋታ ነው ማን። አንተ ራሱ በጣም ነው የምትችለው። 10 ከ10 ነው የምሰጥ። በጣም ከአርሴ 4 ቶተንሃም 1 የተረዳናቸው 5 ነገሮች። የመጀመሪያ ቆመህ ታጨበጭብለታለህ ማለት ነው። በቃ ኳስ ላይ በስርዓት የሚያጋጥም ነገር አጋጠመ። አንገቱን ሳይደፋ ፈገግ ብሎ ሜንታሊቲው በስራ የሄደ ሰው ነው። በቃ ራይስ ማለት የሄደ ሰው ሙሉ ጨዋታውን ዲክቴት እያደረገ እያንዳንዱ ሚድፊልድ ዱል በስርዓት እያሸነፈ ምንም ተስፋ ሳይቆርጥ በልበ ሙሉነት ወንዳ ሆኖ ተጫውቶ ነው ጨዋታውን የጨረሰው። በቃ ይመቸው ማርያምን። ሁለተኛ የተረዳውን ነገር ማን ኦፍ ዘ ማቻችን ጽድት ያለ ጨዋታ የተጫወተው ኤቤሬቺ ኤዜ። በቃ ኤቭሪ ፓሶች ልክ ነበሩ። እያንዳንዱ ፓስ ፎርዋርድ ፓስ ነበረ። ዋንተሽ የሚያቀብላቸው ፓሶች እንዳለ ፐርፌክት ነበሩ። ፈርስት ሃፍ ላይ ጎሉን ከማግባቱ በፊት ትንሽ እየተቸገረ ነበር ኳስ መቶ እየተቀበለ ስላልነበር። ከዛ በኋላ ግን ፍሉድ በቃ እንደዚህ ፍሎ ስቴት የሚባል ነገር አለ። ኤቭሪቲንግ የሚሰራው ልክ ይሆን ነበር። ዋላ ሃትሪክ መስራት ይችል ነበር። ያቺ ኳስ ባትበላሽበት ኖሮ በጣም ደስ የሚል ፐርፎርማንስን ያሳየን። ይመቸው ማለት ነው። ሶስተኛ አባቢ ዛሬ የሰሩት ስራ ማርያም ቪክቶር ዛሬ ከጉድ ነው ያወጣን። በቃ ትለያለህ። ጎሎቹን ያስቆጠረበት ፊዚካሊቲ እንጠቀመበት በጣም ነበር ደስ የሚል ነበር። ረጅም ኳሶች ሲወጡ መጀመሪያ አካባቢ ፈረስቶቹ በቃ ልክ አልነበሩም። ከዛ በኋላ ግን ጨዋታው ላይ በደንብ እያደገ መጡ። ኳሶችን ልውፍ እያደረገ እያቀበለ ለሳካ ለኤዜ ለሁሉ በቃ በጣም የሚገራረም ስራ እየሰራ ነበር። ጎሎቹ ላይ ተሳትፎ ነበረው። ካስቆጠረው ጎል ውጪ ራሱ 2 አግብቶ በቃ በጣም ያስደሰቱኝ ዛሬ ማርያምን። እንደዚህ ቡድን ሲጫወት በጣም ነበር ይናፈቀኝ የነበረው። አራተኛ የተረዳነውና በጣም ደስ ያለኝ ነገር ደግሞ ይሄ ነው። ዊንገሮቻችን እየተጫወቱ አልነበረም ዛሬ ጨዋታ ላይ። ሳካ ፊዚካሊቲዋ ከጉዳት ከተመለሰች በኋላ ፊዚካሊቲዋ እና ፍጥነቷ ላይ ምናምን ነገር ትንሽ እክል እንዳለ እያየ ነው። ኳሶች ለግጭት ሌሎች ጨዋቾች ሲመጡ ምናምን ነገር ፈቃደኛውን አትቀበል። ድሮ ላይ ከሷ ተፈልጎ የነበሩ ነገር ማለት ነው። አሁን ትንሽ እዛ ላይ ችግር አለ። ፊኒሽንግ ላይ ዛሬ ቻንሶችን ለመፍጠር ትክክለኛዋ ሰው እሷ እንደነበረች አይተናል። ይሄ ሁሉ ችግሮች ኖሮ ማለት እስቲል ትሮሳርድ ግን የዛሬው ጨዋታ ጭራሽ አላየሁትም። ጭራሽ ምን ነገር ፕሮቫይድ ሲያደርግ አላየሁትም። ክንፋችን መስተካከል አለበት። ማጥቃት የምንፈልግ ከሆነ ክንፎቻችን አንሎክ ማድረግ የምንችል ከሆነ የሚገርም ኳስ የምንጫወተው። ሁለቱም ደግሞ እንደሚመለሱ አልጠራጠርም። ጀግና ተጫዋቾች ስለሆኑ ነው። አምስተኛ የተረዳነው የመጨረሻ ነገር ማለት ባለፈው በጣም በቃ ተነጋገርን። ማርያምን ራያ በጣም ነበር ያስደበረኝ የነበረው። እኔንም ግን የተለያዩ አይነት ሰዎች የተለያየ አይነት አስተያየት ሲሰጡ እያዩ ነበር። ስለዚህ በረኛ ማለት በቃ ያስፈልጋል።
ተረዳኛ። አንዳንድ ጊዜ ችግሮች ያጋጥማሉ፣ ግን እንደዚህ አይነት በረኛ ያለ ዛሬ በጣም ቆንጆ ቆንጆ ኳሶችንም እየወጣ ነበር። ከዚህ ኳሱ ሌላ አንግል ላሳይ። ከዚህ ኳስ ማለት አየሁ አይደለ? በቃ አርቴታ ዛሬ ባለው መንገድ ተገኝቷል። በልበ ሙሉነት እንጫወታለን ብለው ነበር። በልበ ሙሉነት ይጫወቱት። ሞስኬራ ተቀይሮ ሲገባ እንደኔ ደስ ያለው ቲምበር ያሳለ የተቀየረ ሳለ ቲምበር ሳይችል ቀርቶ ምናምን ሲሆን ቢጫ ኖሮበት 50 ምናምን ላይ ያን ሁሉ ጨዋታ ደክሞት ሞስኬራ እንዴት ነው ዛሬ ያስደስታል። ይሄን ነበር ስንፈልግ የነበረው እኛ ራሱ ማለት ትንሽ ጨዋታዎች ነው የቀሩን። በቃ እንደዚህ አይነት ኳስ የሚያሳዩን ከሆነ በስርዓት እንደምንበለው ምንም አይነት ጥርጥር የለኝም። ፎሎ ኮፒ ሼር እያደረጋችሁ ተአምር ተስፋ እንዳቆርጡ ይመቻችሁ። አንዱ የነፈጨለ ደጋፊ ምን ይላል ይመጣና መሰል ተናፍ ስለሆነ ነው። ከዛ በወልፍ ስትል ደግሞ በወልፍ ስትላለህ ይላል። እነሱን ተዋቸው ነው ራሳችን ነው። ለማንኛውም እኔ ራሱ ምንድን ነው የማወራው? ልጅ አንተ እንዲህ በቃ ሙሉ ስቴዲየም ይዞ ማለት ነው ብቻውን ግር ያለ ሰው ኧረ በስመ አብ ጠግረራ እንዲህ ሸከማቸዋለሁ ሙሉ 90 ደቂቃ በስመ አብ። ምን ያውቁል ያገባው ደግሞ አንተ ሁለተኛው እንዲህ ይቻላል? አይደረግም እኮ አይደረግም ነው። በስመ አብ ለመንፈስ ቅዱስ አይመታም እኮ እንደ ሰው ልገለና እንዴ እሬ 26 ከገባ ማን ነው 10ኛ ጎል ተሳትፎ ነው። መጥቶልሻል መጥቶልሻል። አውሬው ተመልሷል። አርሰናል ሲሸንፍ ብቻ የምትደግፉ ደጋፊዎች ግን ማለት ነው አርሰናል ሲሸንፍ የምትደግፉ ደጋፊዎች እየተዋችሁ ሲሸነፍ ማምራችሁ ነው። ለማንኛውም ኮሜንት ላይክ ሼር ማድረግ አይረሳ። ሰላም ይቻል። ለንደን ኦልዌይስ ሬድ